መሬቱ ላይ ተጨምሮ ከቤቱ ተሰርቶ አልቆ እናንተ እስኪገቡ ድረስ ያለው ነገር በሙሉ እዚህ ቤት አለ። ብላኬት አሁን ይሄ የብላኬት ቦታ ነው። አዩ ሲሚንቶ ይሄ ታውቁታላችሁ። በጣም ጸዴንት ነው የምታረጉባት ማለት ነው። ምንጣፎች ይጎተትና በልኬት ነው መግዛት የምፈልገው ካላችሁ ለክታችሁ ትገዛላችሁ። እዚህ ጋር የአይነት አለላችሁ የፈለጋችሁት አይነት የመቁረጫ አይነት። ይሄ ደግሞ የጋርደን አይነት ላይ አትክልት አፈር እኔ የምሸከመው እንዳለ የምሰራው ስራ ከዚህ ነው። ይሄ ቆርቆሮም ከፈለጋችሁ እንደዚህ ያለ። አሁን ደግሞ ላይቲንግ ምናምን ያለበት ይሄው ትክክለኛ በር የኔ ክፍል በር አሁን ይሄ ይሄው። ጋራጁ ደግሞ እዚህ ጋር ወስዳችሁ እንደዚህም ከፈለጋችሁ ሙሉ ጋራጅ። አሁን ፕላን መጣልኝ የቤት ኪራይ ከምከፍለው 2000 ብር አውጥቼ አንዴ ገዝቼ ወይ ደግሞ በወር 46 ብር እየገዛው የሆነች ጥግ ቦታ ገዝቼ ቁጭ አድርጌ ብኖርስ። መተናል በድጋሚ በአዲስ ቪዲዮ ተከስተናል። ዛሬ ደግሞ የምገኘው የት ነው? እንደምታዩት በሆም ዲፖ በቃ አንድ ቤት ተሰርቶ እስኪያልቅ ድረስ ከጀምሮ እስኪያልቅ ድረስ ሁሉን ነገር የምታገኙበት ቤት ነው። ከእንጨት ጀምሮ ከጣሪያ ጀምሮ ከቤት ጀምሮ ኤቭሪ ሲንግል ቲንግ ታገኙበታላችሁ። ሁለት ሰዎች ናቸው የጀመሩት ይባላል። የተጀመረበት ምክንያት ደግሞ ሁለቱም ከስራ ተባረው የሚሰሩት ስራ ነገር ሲያጡ ነው። እና በቀን ከ200,000 እስከ 100,000 ምናምን ያሉ ሰዎች ይገባሉ ይወጣሉ፣ እቃ ይገዛሉ። በጣም ብዙ አላ። በአመት ደግሞ እስከ 150 ቢሊዮን ድረስ ያላ ገንዘብ እንቅስቃሴ ያለበት ቤት ነው። ውስጥ ገብተን አሳያችኋለሁ ማለት ነው። እዚህ ጋር ባንዲሮች ምናምን አሉ። እዚህ ጋር ዴሊቨሪ ፒክ የምታደርጉበት ነው። ከላይ ከጣሪያው እስከ መሬቱ ድረስ ያለውን ጋብ ሙሉን እንድታዩት ነውና ከታች ጀምሮ ልጀምርላችሁ ብዬ ነው። የሆነ ነገር ስትገዙ አሁን ይሄ የተለመደ ነው። ወልማርትም ስትሄዱ የትም ቦታ ስትሄዱ ላይ ነው የምታነቡት ማለት ነው። ከዛ የምታነቡት ቦታ ጋር እንጂ ጸጥ ብለህ መደነጋገር የለብህም ጋይስ። ትሄድና ታነባለህ። የምፈልገው ቦታ ምንድነው የምገዛው ሄደህ ትመርጣለህ ማለት ነው። እንደዛ ነው የሚሆነው። አሁን ላሳያችሁ። እንደዚህ ነው ጣሪያው። እንትኖቹ ብረቶቹ የተደረደሩበት ብረቶች ራሱ ርዝመቱን አያችሁት። ወደዛ ስትሄዱ ራሱ ይሄው መሬት ራሱ ስጋ ትገዛላችሁ ምናምን ኤቭሪቲንግ በእንትን ያለላችሁ። አሁን ለምሳሌ ይሄኛው 16ኛው ላይ ስልክ ላይ ማለላችሁ በስልክ ማክሰስ ማድረግ ትችላላችሁ። 16ኛው ቦታ ላይ ምን አለ ብትሉ ይሄው ተርሞስታት አለ፣ ምንድነው ሬጂስተርስ አለ፣ ኤል ፊልተርስ አለ። ብቻ ይሄ ከቤት ጋር የሚለጠፉ ይሄ አሁን ለምሳሌ ለኤሲ ምናምን የሚጠቅማችሁ ነገር ነው ማለት ነው። ትገቡና የቤት ነገር ነው የምፈልጉት ወደዚህ ትጠጋላችሁ። ከዛ ቤት 3 ሲል ይሄው የሶስተኛው ቤት ላይ እዚህ ጋር የሆነ ነገር ታገኛላችሁ። አንድ ነገር አሁን ለምሳሌ የማውቀው እዚህ ጋር ምንም የማውቀው ሽት የለም። ይሄው አሁን የኤሲ ይሄኛው ሃኒዌል የሚባለው በጣም ፌመስ ነው። እኛም ቤት ያለው ይሄ ነው። አሁን ይሄ እዚህ ጋር መጣችሁ ሃኒዌል የሚለውን ካያችሁት በኋላ ምንድነው የምፈልገው በ7 ላይ ነው ያለው። ስልካችሁ ላይ ይነግራችኋል። ኤቭሪ አክሰሱ አለ። ግን በተች ስክሪንም ከፈለጋችሁ በምንም አለላችሁ እዚህ ጋር ማለት ነው። ቆርቆሮም ከፈለጋችሁ እንደዚህ አለ። ይሄው እዚህ ጋርም ላሳያችሁ። ይሄው እዚህ ጋር ያለውን ቆርቆሮ አያችሁት? እና እንደዚህ ቆርቆሮችም አሉ። በጣም ብዙ ነገር ነው ያለው። ብቻ እናንተ ምንድነው የሚባለው መሰላችሁ ቤቱ ሲጀመራላ መሬቱ ብቻ ነው ከሆም ዲፖ ማገዙት። መሬቱ ካላችሁ መሬቱ ላይ ተጨምሮ እስከ ቤቱ ተሰርቶ አልቆ እናንተ እስኪገቡ ድረስ ያለው ነገር በሙሉ እዚህ ቤት አለ። ጋይስ የሚገርመው ነገር ምን እንደሆነ ልንገራችሁ። ይሄ ስለ ሆም ዲፖ ሲወራ በካናዳ በአሜሪካ እና በሶስቱም ሀገራት ነው የሚገኘው። ሌላ ቦታ ያለ አይመስለኝም። ሰርች ካረኩበት ነገር አንደኛው በካናዳ ይገኛል፣ በአሜሪካ ይገኛል፣ በሜክሲኮ ይገኛል። በሶስቱ ሀገር ብቻ ከ2300 በላይ የሆነ ሱቆች እንዳሉ ይታወቃል። ከ2300 በላይ ደግሞ ስላችሁ ስፋቱ ደግሞ አንዱ ብቻ ሱቅ 15000 በላይ ጫማ ያለው ስኩዌር ፊት ነው ያለው። 15000 ስኩዌር ፊት ማለት ደግሞ በካልኩሌት በምታደርጉበት ጊዜ አይ ቲንክ ክሎዝ ቱ ከሁለት ሜዳ በላይ ነው። ላይክ እግር ኳስ ፉትቦል የምንጫወትበት ሳከር ከሳከር 2 ሜዳ ተገጣጥሞ በላይ ነው እንትን ያሉት እና ምን ያህል ትልቅ እንደሆነ አስቡት። አሁን እዚህ እኔ እውነት ለምናገር ሆም ዲፖ መጥቼ ኢንጆይ ማድረገው ነገር አለ። ማን ኢንጆይ ያደርጋል ብትሉኝ አባቶቻችን። አሁን አባቶች ምናምን መዶሻ ምናምን መግዛት የሚወዱ እንደዛ እዚህ ያገኛሉ። ሁሉም ሰው በጣም በብዛት የምታዩት እዚህ ቦታ በእኔ ኤጅ አይደለም የምታዩት፣ ወይ የሚሰራ ሰው ነው ቴክኒሽያን የሆነ ወይ ደግሞ እንትን የሚያደርግ በቃ አላ ሰራተኛው የሆነ ወይ ደግሞ እንትን የሆነ። እኔ እንደውም ዴሊቨሪ ካያችሁት ቀጣይ በፊት ያለው ቪዲዮ ላይ አብይ ምንድነው መሰራው ካላችሁኝ ሳይዳስ ላይ ዴሊቨሪ ነው ቅዳሜና እሁድ የምሰራው ምናምን። እሱንም እዚህ እሰራለሁ። ሆም ዲፖ እየመጣው በጣም ፒካፕ ከዚህ ነው። ሁሉም ፒካፕ ሰው ዴሊቨሪ ሲያደርግ ከዚህ ያነሰው ወስዳለሁ ምናምን። እሱ ሌላ ታሪክ ነው እንለፈው። ብቻ ግን የባለፈው ቪዲዮን ገብታችሁ ማየት ትችላላችሁ። ልስራላችሁ ብዬ ነው ቢካዝ ኮመንት ላይ የሚያየው ነበር በቴክስትም ሆም ዲፖንም እስቲ ያሳየን ምናምን የሚል እንደዛ ነው። እና የሌለቀ የለም
የፈለጋችሁትን ነው የምትገዙት። በጣም የሚገርመው ቅድምም እንደነገርኳችሁ እንዴት ተጀመረ በ1978 back in 1978 like በአበሻ አይደለም በውጪ አቆጣጠር ወደዛ እንመለስና የተጀመረበት እንትን ደግሞ ምንድን ነበር? በርሊ ማርክስ እና አርተር ብላንክ የተባሉ ሁለት ሰዎች ነበሩ። በትንሽዬ የእቃ መሸጫ ቦታ ውስጥ ይሰሩ ነበር። ሃንዲዳን የተባለ ቤት ነው። አሮ ነው ሰርች ሳደርግ ስለሱ ቤት ላሳያችሁ ብዙ አላገኘውም፣ ግን ካገኘው አስገባላችኋለሁ። የድሮ ነው 1978 የድሮ ቤት አስቡትና ከዛ በዛ ቦታ እየሰሩ እቃቸው በጣም ሰዎች ሲሸጡ ምናምን ይወዱት ነበረ፣ ግን ከአሰሪያቸው ጋር አልተግባቡም ነበር በዛ ሰዓት ማለት ነው። በዛ በጭቅጭቃቸው ምክንያት ከዛ ሁለቱም ሰዎች በአንድ ላይ ተባረሩ። ሲባረሩ በቃ ሁለቱም ማዝነው ምናምን እያወሩ ዲስከስ እያደረጉ በዛውኑ ቀን ላይክ ያሰቡት ሀሳቡን ያመነጩት ማለት ነው። ምን አደረጉ? ካፊ ሻፕ ነገር ቁጭ ብለው እያወሩ ዲስከስ እያደረጉ ሲሆንና ሀሳብ መጣላቸው ነው። ለምንድን ነው በአጭሩ ሰው አንድ ሱቅ ውስጥ ገብቶ ሁሉንም ነገር ማግኘት የሚችልበት? ለምሳሌ አሁን ይሄ የምግብ ስቶር አይደለም፣ ምግብ ልታገኙበታችሁ፣ ግን አንድ ነገር ማግኘት ላይክ ቤት መስሪያ ከሆነ ህንፃ ከሆነ ለዛን ህንፃ የሚያስፈልገውን ነገር ሙሉን በአንድ ቦታ ብቻ ማግኘት የሚቻልበትን ነገር ለምን አንሰራም ተባብለው ተነጋገሩ ማለት ነው። ከዛ ነው አፍተር ዳት ነው ካምፕሊሽን ላይክ ሙሉ ሚሽናቸውን ኮምፕሊት አድርገውት ለእንትን ያደረጉት ማለት ነው ያቀረቡት። ደግሞ እየሄድኩ ላወራችሁ ላይክ ቁሜ ከማወራችሁ እያሳዩዋችሁ አሁን ያለበትን ነገር ላሳያችሁ። እዩት ላይ ድረስ እንዴት ቦታው እቃው እንዴት እንደሞላ ጣሪያው ድረስ ምን ያህል ትልቅ እንደሆነ ወደ ላይ እና በዛ ጊዜ ስንት ነው ያልኳችሁ? በ1978 ምናምን የተጀመረው አይደል? በ1979 ምን አደረጉ? ሁለት ሱቆች ነበሩ። ያው የነበሩትን መጀመሪያ እንደዛ ብዙ ሱቅ አልነበራቸው። የመጀመሪያ የከፈቱት ሱቆች ምንድነው በጆርጂያ እና በአትላንታ ነበሩ። ከዛ እነሱ ምን አደረጉ? እንደዚህ ተከፈተ፣ ግን ትልቅ ነበረ። ግን ያንን የሚሞላ እቃ መግዛት ከበዳቸው፣ አልቻሉም ነበር። ምን አደረጉ? ባዶ ባክስ እያመጡ ከላይ መደርደር ጀመሩ ማለት ነው። በአትላንታ የነበረው ሱቅ ላይ ባክስ እንደዚህ ማለት ነው። አሁን እነዚያውን የምርቅ አላቸው፣ እነዚያውን እቃ አላቸው። ግን አት ዳት ታይም እንደዚህ ቃል ነበረውም፣ ጸጥ ብሎ ባክስ ነው። ግን ሰው ሲያየው ይሄ ነገር ሙሉ ነው፣ ይሄ ነገር አለው ማለት ነው ምናምን ብለው እንዲያስቡ አረጋቸው። ይሄ ደግሞ እቃ ለማውረድ የሚጠቀሙበት ፎርክሊፍቶችን ነው ላይክ። ከዛ ደግሞ አውቀው ደግሞ ፎርክሊፍት ምናምን ብዙ እቃዎችን ይዘው መጥተው በፎርክሊፍት መንገድ ውስጥ እዚህ ውስጥ ቤት ውስጥ ይመላለሳሉ። በፎርክሊፍት ማለት ይሄ የሚነዳው ነገር እቃ ለማውረድ ምናምን ተጠቀሙት። በሱ ሲመላለሱ ሰው ኤክስፔክት የሚያደርገው ይሄ ነገር ቢዚ ነው ምናምን። ከዛ ደግሞ ቀስ እያሉ ደግሞ የሚቀጥሯቸው ሰዎች ጸጥ ብሎ ሳይቀጥሩ ቧንቧ የሚሰራ በእንጨት ሙያ ያለ ሰው ምናምን ኤቭሪቲንግ ቀጥሩና አሁን ቤታችሁ ጋር መታችሁ እንጨት ቤቱን በገዛ ይሻላል ምናምን ብለው ሲያወሯቸው ላይክ ዲቴል ነው የሚነግሯቸው እና ሰው እሱን እየወደደው መጣ። አሁን ለምሳሌ የእንጨት ሴክሽን ጋር ያለ ነው። ጸጥ ብዬ በመሀል ከማወራ እየጨማመርኩላችሁ ላሳያችሁ። የእንጨት ሴክሽን ማለት ዩት ብሎኬት እኔ አይ ዶንት አንደርስታንድ ላይክ እንደዚህ አይነት ሱቅ ይቻላል ወይ ማለትም በቃ ላይክ this is እና ያያችኋቸው እንደዚህ አይነቶች መኪኖችን ያልኳችሁ በእነዚህ እየተመላለሱ ድሮ ማለት ነው። አሁን ላይክ የምርም ነው ስራው እየተሰራ ነው የሚመላለሱት። እዚሁ ይሰበርላችኋል፣ እዚሁ ተሰንጥቁ። የምትፈልጉት አይነት ሳይዝ በከለር ብትሉ እዩት ጋይስ። ቆርቆሮ አሁን ይሄ ኢትዮጵያ የምናውቀው ቆርቆሮ ነው። አንተ ምን ያክላል ጥንካሬ በኢየሱስ። እዚህ ጋር ጀምሬ ላሳያችሁ። ብሎኬት አሁን ይሄ የብሎኬት ቦታ ነው። ብሎኬት እዚህ ጋር ትመጡና ቤት ወይ ኤት ምናምን ብላችሁ ስልካችሁ ላይ ሰርች ታደርጉ እንደዚህ ያለላችሁ። ብሎኬት የምትገዙት እዚህ ጋር ነው። እንደዚህ አይነት ብሎኬት አይቻላቅም። ይሄኛውን ግን አውቀዋለሁ። እቺ ብሎኬት ታውቃታለሁ ፎር ሹር። እና ጋይስ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። 15000 we're going to 15000 ወደ 15000 እየደረስን ስለሆነ አድርገን እናስገባት። ከዛ እዚህ ጋር ስንመጣ ይሄው ሲሚንቶ፣ አፈር፣ ድንጋይ እቺ ጠጠሮቹ ምናምን ሲሸጡ ከዛ እዚህ ጋር ሲሚንቶ አለላችሁ። አዩ ሲሚንቶ ይሄ ታውቁታላችሁ፣ ተቀላቅሎ የሚሸጡት ማለት ነው። ይሄ ሙሉ የሲሚንቶ አይነት መስኮት አለ፣ እዚህ ጋር በር አለ። ሲሚንቶ በአይነት ነው። እኔ ይሄን ነው ዲሊቨሪ ማድረገው ላይክ ስሰራ ሳይዳ ስለሌለ ስሰራ አለ። እዚህ ጋር መሰላል አለላችሁ፣ መሰላል ለመሸጥ ምናምን የሆነ መግዛት ከፈለጋችሁ ለቤት እዚህ ጋር አለላችሁ። ከዛ በዚህ ጋርም ስትሄዱ ደግሞ ብዙ እቃ በቃ እንዴት ብዬ ልንገራችሁ፣ ገብታችሁ የለቤት መስሪያ እቃ የሆነ ነገር አታጡ። ኤቭሪቲንግ ኢዝ ሂር ላይክ ሁሉም ነገር ለመኪና ብትሉ ይኸው ኮምበርሳቱ እንጨቶች። የመኪና ማጠብ ቢዝነስ ጀምሬ ነበር ድሮ እንደምታውቁት። ከዚህ ነው ሻፕ ያደረኩት ማለት ነው። ከዚህ ነው የገዛሁት ሁሉንም ነገር በቃ ኤቭሪ ሲንግል ቲንግ ከዚህ ነው ያወጣሁት። መኪና ማጠቢያውን፣ እቃውን፣ ሁሉንም ዲቴል ይኸው መስኮቱ ራሱ ይሄ መጣው እዛ ቤቱ ላይ ስግጥ ነው በቃ ስግጥ ነው የሚላችሁ ቤቶች
በሮች ኤክስተርናል ዶርስ በዚህ ጋርም ላሳያችሁ። ይሄ ወደ ባልከኒ ስቴዲዮ ምናምን የሚንሸራተተው ወደ ኋላ እሱ ራሱ ይሄ ተወስዶ እዛው ግጥም ይላል ማለት ይሰካል። ከነ እንትኑ አያችሁ ሄዶ ስክት የሚል እነዚህ ያሉ መስኮቶች ምን እንጃ ለማካበድ እየሞከርኩ ምናምን አይደለም ጋይስ፣ እያካበድኩ እያወራሁ አይደለም። በእውነት አሁን ለምሳሌ ምን አለ ብትሉኝ የለም ማለት አይቻልም። ላይክ ምግብ ምናምን ነው እዚህ ቦታ መሸጠው እንጂ እቃ ማቴሪያል ኤቭሪ ሲንግል ቲንግ እዚህ ነው ያለው ሁሉም ነገር። የጎማ ይሄ ደግሞ በር ትክክለኛ በር የኔ ክፍል በር አሁን ይሄ ነው። ይሄንን ነው እንጂ ሰው እንትን ብሎት ምናምን አይደለም የሚሰራው። እዚህ ጋር ደግሞ ስትመጡ የእቃ ማጠቢያ ይሄ ልብስ ማጠቢያ የምገዙበት ነው። ፍሪጅ ደግሞ እዚህ ጋር አለላችሁ። በአይነት የ3000 ብር ፍሪጅ መግዛት ትችላላችሁ። ቺፕ መረከስ ያለ ከፈለጋችሁ ደግሞ የ400 ብር ፍሪጅ አለ እዚህ ጋር። ይሄ ደግሞ ማይክሮዌቭ ምናምን ያለበት ነው። ይሄው እዚህ ጋር ደግሞ የአይነት ፍሪጅ። ይሄ ደግሞ የፍሪጅ የልብስ ማጠቢያ ምናምን ቦታ ነው የመጣ ነው። ከዚህ እዚህ ጋር ምን ይላል? ኪችን ስታፍ። የኪችን ስታፎች በዛ ጋር ታገኛላችሁ። ለሚሾዩ ጋይስ የሽንት ቤት አይነቶች አለላችሁ በፕራይሳቸው ከ379 እቺኛው በጣም ጸዴንት ነው የምታረጉባት ማለት ነው። ግብዳ የምታስለቅሱበት ይሄ 379 የታክስ ጋር 400 ብር ይሄም 300 ብር ብቻ እንደዚህ እያለ በፕራይስ አይነት ተደርድሮላችሁ ቺፕ አይተኛለች። ብቻ ይሄ የሽንት ቤት ፓርት የሚለው ነው። ይሄ ያለ ራሽሩም የሚለው ጋር መጣን። እዛ ጋር ደግሞ የኪችኖች እቃዎች አሉ። ያው እቃ ማጠቢያ። አሁን እያወራችሁ ያሉት ምንድነው? ሻወር የምትታጠቡበት አለ አይደል? ሙሉ እቃው እሱ ግጥም የሚለው መጥቶ ሲሚንቶ ላይ የሚጣበቀው እሱ ፓርት ነው። ይሄውላችሁ ባዜን ሻወር ነው የሚባለው። በቃ እዚህ ጋር ሳሙና መደርደር ያለው ምናምን ይሄ ሄዶ ስክት ይላል። ስንት ብር ነው የሚለው? 300 ምናምን ብር። I don't know if that one the price is a little bit እንትን cheap ሆነብኝ። ያያችሁት እዚህ ጋርም እንደዛው ግጥም የሚለው የሻወር አይነት አለ። ከዛ ደግሞ ይሄኛው ደግሞ መስታወቱ እንዴት አድርጋችሁ እንደምትከፍቱት ነው። ይሄ እንደዚህ ለሽንት ቤታችሁ ምናምን 900 ብር። ይሄን ይመስላል። ምን የሌለ ነገር አለ ጋይስ? ምንጣፎች፣ ለቤት ምንጣፎች የምታደርጓቸው ኤቭሪቲንግ የምታስቀምጧቸው። ይሄው እዚህ ጋር ደግሞ በር ላይ ሲገቡ የምትጠርጋችሁ የምትገቡበት በአይነት አላችሁ። ሳር የአይነት ሳር እዚህ ጋር ደግሞ መለካት ትችላላችሁ። ይቆረጣል፣ ይጎተትና በልኬት ነው መግዛት የምፈልገው ካላችሁ ለክታችሁ ትገዛላችሁ። እዚህ ጋር የአይነት አለላችሁ በየአይነቱ ማለት ነው ጋይስ። ይሄ ደግሞ የድሪል አይነቶች ናቸው እዚህ ጋር ያሉት። ድሪል በቃላ መቁረጫ፣ የፈለጋችሁት አይነት የመቁረጫ አይነት። ይሄውን አሰብኩት ይሄ የትልቅ ሰውን እዚህ በመጣና ባሳያችሁ everyone will be happy like ትልቅ ሰው እዚህ አሁን እንጨት የሚሰራ ምናምን ይሄንን አገኘው ምናምን ነው የምትሉት። this is the perfect like guys ተመልሰን የት መጣን? አሁን ደግሞ ላይቲንግ ምናምን ያለበት ይሄው እንዴ ለሚለው ላይቲንግ ይሄው በዚህ ጋር ላሳያችሁ ላይቲንግስ። ከዛ ፍላሽ ማውንት ዎል ላይት እና ዲኮሬቲቭ ምናምን ይላል በአይነት like የምፈልጓቸው አይነት ላይቶች ከኤክስፔንሲቭ ጀምሮ ከሚንጠለጠል ጀምሮ ምን ልበላችሁ። እዚህ ጋር ላይቱ ራሱ ቦጋል አይደል? ፊቴ ላሳያችሁ። ይሄ አሁን ላይቱ ጋር ስላለው ነው። በአይነት ሙሉ ላይቶች እዚህ ያሉ እና ደግሞ ሌላ ነገር ልንገራችሁ። በጣም በሚገርም ሁኔታ በ1980 በጣም ሰዎች አወቁት። በጣም ይሄ እንደዚህ በአንድ ቤት ውስጥ ሁሉንም ነገር ማድረግ የሚቻል ምናምን ብለው ሰው ተገረመ። ከዛ ግን ምን ተፈጠረ? በዛ ሰዓት ኢንቨስተር ላይክ ስቶክ ማርኬት ውስጥ ገባ ይሄ ነገር ማለት ነው። በ1980 ሆም ዲፖ የሚባለው ነገር ወጣ እንትን ላይ በዛ ሰዓት እንደሚባለው $5000 አይ ኖ በዛ ሰዓት በጣም ኤክስፔንሲቭ ነው፣ ግን $2000 አርጋችሁ ምናምን ቢሆን ኖሮ ኢንቨስት ብታደርጉ አሁን በዚህ ሰዓት ላይ ሚሊዮነሮች ናችሁ። ላይክ ሚሊዮነር ብቻ አይደለም 1 ሚሊዮን ምናምን ሳይሆን ሚሊዮነር ትሆኑ ነበር። በጣም ብዙ ሚሊዮኖች መልቲ ሚሊዮነር የመሆን እድላችሁ በጣም ሰፊ ነበርና ብዙ ሰዎች በዛ ላይ ስቶክ ማርኬቱ ላይ ይሄ ነገር እያደገ ነው እየተባለ መምጣት ተጀመረ ማለት ነው። ከዛ ደግሞ ቢግ ባክስ የሚባል ነገር አለ። ቢግ ባክስ የሆነ እንደ ቲዮሪ ነገር ነው። ላይክ እሱን አፈበረኩት። ምንድነው? በትልቅ እቃ በትንሽ ብር ትልቅ እቃ መግዛት። ለምሳሌ አሁን እንዴት ልብሉ ጅምላ ሲሆን የሚቀንሰው ነገር አለ አይደል? እንደዛ ማለት ነው። ይሄው እዚህ ጋር የሶኬት አይነት እዚህ ጋር ልላችሁ እዩት ጋይስ፣ እዩት ጋይስ። ይሄው እነዚህ ላይቶች ምናምን የምታረጉት እኔ እንዳለ ዴሊቨሪ ያደረኩት ነፍ ነገር ነው ያለው። እዚህ ጋር ደግሞ የስፒከር ኬብሎች መገዛቸው ለስፒከር መሰኪያ ምናምን ብዬ መገዛቸው ኬብሎች ከዚህ ላይ ነው። እና ቅድም የነገርኳችሁ ቢግ ባክስ የሚባለው ነገር ኢትዮጵያ ካያችሁ ህፃን መሳሪያ ሄዳችሁ ትንሽ እቃ ነው የምታገኙት። የቧንቧ ህፃን መሳሪያ አለ። ከዛ ከቧንቧ ውጪ ደግሞ የሆነ ነገር ታገኛላችሁ። አሁን በመሀል ሲመጣ የኤሌክትሪክን ገመድ እንዴት አድርጋችሁ ቆርጣችሁ እንደምትወስዱ እያያችሁ እዚህ ላይ ኬብሎች በሙሉ ማለት
ሌላው ደግሞ ስንሄድ በሱቁ ውስጥ ብቻ ከ40 ሺህ በላይ የሆኑ እቃዎች ይሸጣሉ። በኦንላይን ደግሞ ከ1 ሚሊዮን እስከ 1.5 ሚሊዮን ያሉ እቃዎች ይሸጣሉ። በሆም ዲፖ ኦንላይን ማለት ነው የምላችሁ። ከዛ እዚህ ደግሞ ስጋ ባሳያችኋል። በሆም ዲፖ ኦንላይን ነው የምላችሁ። ከ1 እስከ ምናምን ሚሊዮን ሰራተኛ ደግሞ እስከ 1.5 ሚሊዮን ሰራተኞች ይኖራሉ። ከአንዳንድ ሀገሮች የሰው ብዛቱን ላይ ይበልጣል የሆም ዲፖ ሰራተኛ ብዛት ማለት ነው። በአንዱ ሱቅ ሳይሆን በተለያየ ቦታ። አሁን ደግሞ ማሳያችሁ ጋርደን የሚባል ቦታ ደርሻለሁ። ይሄ ማለት ሱቅ ውስጥ ሌላ በር ከፍታችሁ ውጪ ነው፣ ግን እንደ ሱቁ ነው። ሱቅ ውስጥ ነው የምታገኙ። ሱቅ ውስጥ ከገባችሁ በኋላ ሌላ በር። ይሄ ደግሞ የጋርደን አይነት ላይ አትክልት፣ አፈር እኔ የምሸከመው እንዳለ የምሰራው ስራ ከዚህ ነው። ይሄው ትናንሽ ድንጋዮች እዚህ ጋር ያለውን እቺ ከትናንሽ ድንጋዮች ጀምራችሁ እምነበረድ ነው የሚባለው። እምነበረዶች አበባ መትከያ ያለላችሁ እዚህ ጋር በቀይ አፈር፣ በድንጋይ ድንጋይ፣ በትልቅ ድንጋይ 7 ብር ነው አንድ ድንጋይ። በድንጋዮች በፈለጋችሁት አይነት የድንጋይ አይነት አለላችሁ። ይሄ ስለ ውጪ ጋር የምታረጉት ነገር ነው። እዚህ ጋር የፈለጋችሁት አይነት ድንጋዮች ድንጋይ ራሱ ይሸጣል ነው የምላችሁ። አያችሁት ጋይስ? ይገርማል እኮ እግዚአብሔር። እንደዚህ አይነት ሀሳብ አስበህ በአንድ ያው ሚሊዮነር ስቶር ይሄው። አሁን ይሄን በጣም ነው የምወስደው። ምንድነው ይሄ ደግሞ ውድ፣ ይሄ እንጨት ነው መሬት ላይ የሚበተኑት አሉ አይደል? ይሄ ምንድነው የሚባለው? ሰጋቱራ፣ ግን ረጠብ ያለ ሰጋቱራ። እንደሱ አይነት ነገሮች ናቸው። አፈሮች አሉ። ይሄም እንደዛው ነው። ብራውን ነው፣ ግን ይሄኛው ደግሞ የብራውን ውድ ነው፣ የሬዱ ነው። ይሄ ጥቁሩ ነው። በአይነት ነው ያለላችሁ። ይሄው ውጪ፣ ከዚህም አልፎ ደግሞ አለ ውጪም አለ። ከዚህ በኋላም ያላለ ይሄው ሴራሚኮች። ይሄ አሁን እዛው ውስጥ ሆኖ ነው። ሴራሚኮች አሉ፣ አፈሮች አሉ። አበባ ጋር ደግሞ እንሂድ። ሰው አበባ መግዛት ለቤታችሁ ስትፈልጉ ይሄ ትክክለኛ ያደገ አበባ ምናምን እነዚህ መግዛት ትችላላችሁ በ30 ብር ምናምን። አፈሮች አሉ፣ ኦርጋኒክ አፈር ምናምን ይለኛል ደግሞ ከታስቀኝ እኮ ይሁት። እዚህ ጋር ምንድነው አበቦች እንዳይበላሹ የሚያደርጉት መርጫ። ይሁት ወደዚህ ደግሞ ስታዩ የአይነት አበባ የአይነት በቃ አያችሁት? እዚህ ጋር የአይነት አበባ ይኸው እቺ ማለች። እዚህ ሁሉንም ነገር በአንድ ቦታ ማግኘት የምትችሉበት በቃ ልታጡት የምትችሉት አሮን ነው። ኦንሊ አይ ቲንክ ሜቢ እንትን ከሆነ ብቻ ነው። ምግብ ከፈለጋችሁ እዚህ ላታገኙ ትችላላችሁ። ግን አንዳንድ ምግቦች አሉ በፍሪጅ ምናምን ተቀምጦላችሁ እዚሁ ከራባችሁ ምናምን አይገስ። ግን ሌላ ምንም የምታጡት ነገር የለም። ሶ ይሄ ጋይስ እንደምታዩት የቀድሙን አሳይቻችሁ ከወጣው በኋላ ያለ ቪዲዮ ነው። ሶ ዩት እንደ ጋራጅ ነገር የሆነ ስቶሬጅ ነገር የምታደርጉበት እቃ የምታስቀምጡበት ምናምን ራሱ ከፈለጋችሁ እንደዚህ መግዛት ትችላላችሁ። ብሩ መንዝሊ ፔመንት $46 በሙሉ ደግሞ 2305 ብር ነው። በ2000 ብር አንተ ይሄንን ገዝቼ የሆነ ቤት ጋር ሄጄ መኖር ይችላል። እዚህ ይኸው ጋራጁ ደግሞ እዚህ ጋር ወስዳችሁ እንደዚህም ከፈለጋችሁ ሙሉ ጋራጅ መኪና ማስገቢያ ያለበት ስንት ብር ነው? ሄዳችሁ ትክክል ነው የምታረጉት የቤት ማለት ነው። በጎን በኩል አለው 12 በ20 ነው ዊርዙ 12 በ20 22 ብር በመንዝሊ ሙሉን ደግሞ 12000 ብር በከነ ታክሱ ምናምን ትገዙታላችሁ። ይኸው እዚህ ጋር ያለ እንዳለ ሙሉ አለላችሁ ማለት ነው። ሶ እናንተ ምንድነው የሚጠበቅባችሁ? ቤታችሁን ቤት ሳይሆን ጋራጃችሁን ወይ ደግሞ ስቶሬጃችሁን ሸምታችሁ አሁን ፕላን መጣልኝ የቤት ኪራይ ከምከፍሉ 2000 ብር አውጥቼ አንዴ ገዝቼ ወይ ደግሞ በወር 46 ብር እየገዛው የሆነች ጥግ ቦታ ገዝቼ ቁጭ አድርጌ ብኖርስ በር ላይ ሳይቻችሁ ነበር። መጥበሻ ስጋ ምናምን ይሄው ግሪሎች አሉ አይደል? ስጋ የምትጠብሱበት እየጠረጋችሁ ነው። ይሄንን በጣም ነው ዴሊቨሪ ማድረገው ባይ ዘ ዌይ ጋይስ ዩት በአይነት መጥበሾች አሉ። ሁሉም የሌለ ነገር የለም ተጀምሮ እስኪ ያልቅ ድረስ ጋይስ። ዶንት ፎርጌት ቱ ሰብስክራይብ ቻናላችንን እየገባችሁ ሰብስክራይብ ማድረግ እንዳትረሱ። ከስራ ከትምህርት ከመዝናናት ሁሉንም ነገር ቭሎግ እያመጣን እየሰራንላችሁ ነው። ደብሊው ነው ሶ እየገባችሁ ሰብስክራይብ ማድረግ እንዳትረሱ ጋይስ። ቪዲዮአችን ይሄንን ይመስል ነበር። ያላሳያችሁ ነገር ካለ በጣም ብዙ ስለሆነ በጣም የምችለውን ለማሳየት በአጭር ቪዲዮ ለማሳየት ሞክሬያለሁ። ማየት የምትፈልጉት ሌላ እዚች ላይ ተዋገሉ ሶ ማየት የምትፈልጉት ሌላ ላይክ ስቶሮቹ ላይ ሌላ ስቶር አብይ ይሄን ብሰራለን ይሄንን የምግብ አይነት ወይ የምትፈልጉት ነገር እኔ ማግኘት የምችለው ነገር አክሰስ ያለኝ ነገር በሙሉ ጠይቁኝ። አውል ሜክ ፎር ዩ ጋይስ። ግን ሰብስክራይብ ማድረጋችሁ እንዳትረሱ። ሌላው ደግሞ ያልኳችሁ ከዚህ ምን ተማራችሁ ላይ ሆም ዲፖ ስለ ሆም ዲፖ ከተናገርኩት ነገር አንዳንዴ መባረርም ጥሩ ነው። ቢካዝ እነዚህ አርተር እና ማን ነው
ስሙን አላውቀው። አንደኛው አርተር እና ሰምቲንግ የሚባሉ ሰዎች ባይባረሩ ነው ፎቶቸውን አስገባላቸዋል። ባይባረሩ ኖር ይሄንን የሚያክል ግዙፍ በእነሱ ስር በሁለቱ ሰዎች በተባረሩት ሁለት ሰዎች ስር ይሄን ሁላ ትልቅ ነገር አልናገኝ አንችልም ነው። እና አንዳንዴ መገፋትን አንዳንዴ እንትን መባለትን ልመዱት። ላይክ በጣም እስግቲንግ በሁለቱ ምክንያት ይሄንን የሚያክል ህንፃ በስራቸው ከ1.5 ሚሊዮን በላይ ህዝብ እያሰሩ የሚገኙበት ሁለቱ ሰዎች ስለተባረሩና አንዳንዴ ተባረሩ እያልኩ ሳይሆን ግን ይሄም አለና መባረር እችላለሁ ሳይሆን ጭንቅላታችሁን በደንብ አሰሩት። ላይክ ምን እንስራ ሳይድ አስል እስግድ እኔ በጣም ከማምንበት ነገር አንደኛው ሳይድ አስል ነው። ተቀጥሮ መስራት እስግድ ግን ያው እንደምላችሁልኝ ሳይድ አስል ተፍ የምትሉት ገንዘብ የምትይዙበት ነገር ያስፈልጋችኋል። እሱን አድርጉ። ሶ በቀጣይ ቪዲዮ እስከምንገናኝ እየተሰናበትኳችሁ ሆሚ ነኝ ጋይስ። ሶ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ የምትፈልጉትን ጥያቄ አሳውቁኝ። ሌላው ደግሞ ሆም ዲፖ ገብታችሁ የገዛችሁ ሰዎች ካላችሁ ቪዲዮን የምታዩት ምን እንደገዛችሁና ሬት ታርጉት። እስቲ እናንተ የተጠቀማችሁ ሰዎች ሬት አርጉት፣ ቪዲዮን የምታዩት ሰዎች ደግሞ ሬት አርጉት። በቀጣይ ቪዲዮ እስከምንገናኝ ትመቹኛላችሁ። ዱስ